ጳውሎስ ኞኞ አጤ ሚኒሊክ ሲል ባሰናዳው ድርሳን ላይ በርክሌይ የጻፈውን የግዞ ማስታወሻ ጠቅሶ ይሄንን አስፍሯል። በሰራዊቱ መሃል አዝማሪዎችም አብረው ይዘምታሉ። በዚያ ሁሉ ሁካታ አዝማሪዎቹ ዘማቹን እያጫወቱ ይሄዳሉ። አብሯቸው የሚሄደው ሰራዊትም ለአዝማሪዎቹ ግጥም ይነግራቸዋል። አዝማሪዎችም የደከመውን በግጥም እያበረታቱ ይጓዛሉ። የጦርነቱ ዕለት ኢትዮጵያውያኑ ደማቅ ቀለም ያለው ካባ ለብሰው ጠመንጃና ጦር ይዘው ጎራዴ ታጥቀው የነብርና የአንበሳ ቆዳ ለብሰው አዝማሪዎች እየዘፈኑ ቄሶች፣ ልጆች፣ ሴቶች ሳይቀሩ ሰራዊታቸውን አጅበው ፀሐይዋ ፈንጠቅ ስትል በተራራው ላይ በታዩ ጊዜ የጣሊያንን ጦር አሸበሩት በማለት በድርሳኑ ላይ ከትቦት ይገኛል። ሰላም ጤና ይስጥልኝ። በዛሬ የታሪክ ማህደር ደሳችን በኢትዮጵያ ታሪክ ጉልህ ሚና ከተጫወቱት አዝማሪዎች መካከል ታሪኬን እንዘክራለን። አብራችሁን ቆዩ። አጼ ሚኒሊክ ጦራቸውን እየመሩ ወደ አድዋ ሲዘምቱ አዝማሪዎችም ማሲንቋቸውን አንግበው አብረው ዘምተዋል። ከነዚህ አዝማሪዎች መካከል ስመጥሯ አዝማሪ ጣዲቄ አንዷ ናት። እቺ አዝማሪ ገና ጦርነቱ ሳይጀመር ጣሊያኖች ለጊዜ መግደያና ለማታለያ እርቅ እንፈልጋለን ብለው ወደ ንጉሱ ሲልኩ ነገሩ ያልተዋጠላት ጣዲቄ አውድማው ይለቅለቅ በሮችም አይራቁ ቀድሞም ያልሆነ ነው ውትፍትፍ ነው እርቁ ብላ የእርቁን እውነተኛ ለመሆኑን በተዘዋዋሪ አስረድታለች። ጦር ሜዳ እንደደረሱም ለወራሪው ጣሊያን አዝማሪዎች እንዲህ ሲሉ መልእክት አድርሰው ነበር ይባላል። ባህር ዘሎ መምጣት ለማንም አይበጂ፣ እንደ ተልባ ስፍር ትከዳለች እንጂ አትረጋም ሀገር ያለ ተወላጅ። ጠላት ይህንን ማስጠንቀቂያ አልሰማ ብሎ ለውጊያ ሲቆርጥ ጦርነቱ በ23 ሊደረግ በ22 ሌሊት አረ ጉዱ በዛ፣ አረ ጉዱ በዛ፣ በጀልባ ተሻግሮ አበሻን ሊገዛ የሚለው የአዝማሪ ግጥም የአልቤርቶኒን ጦር ፊት ለፊት እየተመለከቱ እንዳ ኪዳነ ምህረት የተባለ አካባቢ ላይ ሲዜም ማንጋቱን የጳውሎስ ኞኞ መጽሐፍ ያስረዳል። ጦርነቱ ሲጀመር ቀኑ ጊዮርጊስ መሆኑን በማስመልከትም ከምኒልክ ጋር አብሮ ሲቀድሱ ምኒልክ በጦሩ እርሱ በፈረሱ ጣሊያንን ባረኩት ደም እያፈሰሱ ብላለች አዝማሪ ጣዲቄ። አዝማሪ ጣዲቄ ብዙ ቀስቃሽ ግጥሞችን ከመግጠሟ የተነሳ ሐኪም ሜረብ የተባለ ፈረንሳያዊ ከዝነኛው የስፓርታ የጦር ሜዳ ገጣሚ ጋር አመሳስሏታል። አጼ ሚኒሊክ ጣሊያንን ድል አድርገው ሲመለሱ አዝማሪ ጣዲቄ ያደረገችውን አስተዋጽኦ ባለመዘንጋት ሽልማቶችን ከመሸለማቸው በተጨማሪ የወይዘሮነት ማዕረግም ሰጥቷታል። ጣዲቄ የሚባል ሰፈርም በስሟ ተሰይሞላት እንደነበርና ምናልባት ቸርችል ጎዳና መንገድ ሲሰራ መጥፋቱ እንዳልቀረ ይገመታል። አዝማሪ ጣዲቄና ሌሎችም ለአድዋ ድል ያደረጉት አስተዋጽኦ ቀላል የሚባል አይደለም። ወታደሩን በጦር ሜዳ ከማጀገናቸው በተጨማሪ በስንኞቻቸው ታሪክ አውርሰውናል። ዛሬ ላይ የአድዋን ውሎ በአይነ ህሊናችን እንድንስልና በእዝነ ልቦናችን እንድንሰማ የምናብ ምስል የሚሰጡን ያኔዎቹ የአዝማሪ ግጥሞች ናቸው። እነሆ ጥቂቶቹ። የአድዋን ስላሴ ጠላት አረከሰው፣ ገበየው በሞቴ ግባና ቀድሰው፣ ገበየው ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ፣ ማን እንዳንተ አርጎታል የእርሳስን ጉትቻ፣ የዳኛው አሽከር አባ ነፍሶ ባልቻ። የጣዲቄ ግጥሞች በውል ተለይተው ባይታወቁም እቴጌ ጣይቱ ሲሞቱ ያወረደችው ሙሾ ከግጥሞቿ መካከል ተጠቃሽ ነው። የመካን ቤትና ባመድ የነገደ እቴጌ ቤቶ ምን ጊዜ በረደ፣ ራቴን አውኩቼ መሳይም በልቼ መጣው ሰከን ብዬ ልጅሽ አይቆጣኝ አንቺ አታይኝ ብዬ በማለት ብሶቷን በወርቃማ ስንኞቿ ገልጻ ለትውልድ እንዲደርሱ አድርጋለች። ይህንን አጭር ደሰሳ ሳዘጋጅ የበእውቀቱ ስዩም ከአሜን ባሻገርና የጳውሎስ ኞኞ አጤ ሚኒሊክ የተሰኙ መጽሐፍትን በዋቢነት ተጠቅሜያለሁ። የዛሬውን አበቃው። ቸርን ሰንብት።